አዛን ለማድረግ ሙአዚኑም ስለሌለ ኢማሙ አዛን አድርገው የድረሱልኝ ጥሪ ለማሰማት አዛን ሲያደርጉ እዛው አዛን እያደረጉ ነው የገደሏቸው። እንደዚህ በቅድሚያ የሞቱ ወገኖቻችንን ነፍሳቸውን ይማርልን። ላዘኑ ለተከዙ ቤተሰቦቻቸው ቤተዘመዶቻቸው ሁሉ መጽናናት ይሁን። ከዚህ ውጪ ግን የነዚህን ወገኖች ሞት ከቅድስት ቤተክርስቲያናችን ጋር ለማገናኘት ጥረት ማድረግ የእውነት ነውር ነው። ሁሉንም እኛ አንበቃም ወይ ነው ሌላ ያስፈልገናል አይደለም። ኩታራ ምናምን ወሮ በላ ምናምን ፋኖ ምናምን ፉኖ ምናምን የሚባል ኩታራ ቁሻሻ ለኛ ያዘኑ መስለው የአዞም ባያነቡ በየሶሻል ሚዲያው አፋቸውን ሲከፍቱ ሰላየው ገዳይ ወይንም ደግሞ አጥፊ ማን እንደው ሳይታወቅ እጅግ የሚገርም ዜና ነው። ኢትዮጵያ ውስጥ ለመጀመሪያ ጊዜ በጋዛ ውስጥ ለሚገኙ ፍልስጤማውያን እንግዲህ ድምጽ የሆነው ጆርጅ አቡ ለኢሬቻ ባዘጋጀው ኮንሰርት ላይ እንግዲህ እንደምትመለከቱት የፍልስጤምን ባንዲራ በማሰራት ለብሶ ድምጽ መሆኑን አሳይቷል ማለት ነው። ኢትዮጵያ ውስጥ ለመጀመሪያ ጊዜ ፋኖ የጭካኔ እርምጃውን ቀጥሎበታል። ያሳዝናል። አሁንም ሰላማዊ ዜጎችን ለምን በበቀል እንደሚገድል ምክንያቱ አይታወቅም። እንግዲህ ሽም ነው አማን ታድሯል አለ ሰላም ነው። ምን ነበር ማታ ብልሽት አለ እናንተ መስጊድ ውስጥ መታወቸው መስጊድ ውስጥ ያስቀመጡኮ ታሪጋ በኋላ በቀሩበት ከዛ በኋላ ለፕሮፓጋንዳ መጠቀሚያነት መስጂዱ እዚህ መስጂድ ላይ መከላከያ ይደብቃቸዋል ነው መጀመሪያ ተጠቀሙት ሐሳብ። አይ እኛ መስጂድ ነው ይሄ ነው ይመከራል። ወበረካቱሁ ውድና የተከበራችሁ የዛር ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም እንደተለመደው ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። ሪአክት የምናደርግ ይሆናል ማለት ነው። በመጀመሪያ እንግዲህ ፋሚሊ ሰሞኑ የጀመርነው ነገር ሁላችሁም ታውቁታላችሁ ብዬ አስባለሁ። ስለ እዚህ መድረሳ ማለት ነው። የመድረሳ ላይ መሳተፍ የምትፈልጉ እዚህ ላይ በመታገኙት ባንክ አካውንት ማስገባት ትችላላችሁ ማለት ነው። አላህ በርከት አድርጎ ሰጥቷችሁ በርከት አድርጎ ከመሰጡትም ያደርጋችሁ እንላለን። ዛሬም እንግዲህ ከሰሞኑ ጽንፈኛ ፋኖ በሙስሊሙ ላይ የፈጸመውን ድርጊት ተከትሎ የተለያዩ አዳዲስ መረጃዎች እየወጡ ይገኛሉ። ቮይስም ጭምር ማለት ነው። ፋኖዎች ሲደዋወሉ ሁላ የተቀዳ ድምጹላ እየወጣ ይገኛል። የምንመለከት ይሆናል። ከዚህም ባሻገር ለኦርቶዶክስ ተዋህዶ ተላላኪ የሆኑ ሙስሊሞች አሉ። እነሱንም የምንመለከት ይሆናል ማለት ነው። እንደተለመደው እናንተ ቪዲዮን በላይክ ጀምሩት። እንደዛውም ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። ቤቱን ጀማውን ተቀላቀሉላችኋለሁ ማለት ነው። ተከታተሉ። እንግዲህ ለመጀመሪያ ጊዜ በኢትዮጵያ ትልቅ እንደዚህ አይነት ትልቅ ኮንሰርት ላይ እንደዚህ አይነት ነገር ተመልክተናል ማለት ነው። ለመጀመሪያ ጊዜ ነው እንግዲህ እጅግ የሚገርም ዜና ነው። ኢትዮጵያ ውስጥ ለመጀመሪያ ጊዜ በጋዛ ውስጥ ለሚገኙ ፍልስጤማውያን እንግዲህ ድምጽ የሆነው ጆርጅ አቡ ለኢሬቻ ባዘጋጀው ኮንሰርት ላይ እንግዲህ እንደምትመለከቱት የፍልስጤምን ባንዲራ በማሰራት ለብሶ ድምጽ መሆኑን አሳይቷል ማለት ነው። ኢትዮጵያ ውስጥ ለመጀመሪያ ጊዜ ጋይስ እስካሁን ድረስ አልተመለከትንም። አብሶ ሴሌብሪቲ ወይም ደግሞ ተጽዕኖ መፍጠር የሚችሉ ሰዎች ለፍልስጤም ድምጽ መሆናቸው እንግዲህ አልተመለከትንም ነበር። ለመጀመሪያ ጊዜ ኦሮሞኛ ዘፋኝ የሆነው ጆርጅ አቡ እንግዲህ የፍልስጤምን ባንዲራ በመልበስ ድምጽ መሆን ችሏል ማለት ነው። ይሄ እጅግ የሚገርም ነው። የጆርጅን ስራ እንዴት ተመለከታችሁት? ሐሳባችሁን ኮሜንት ላይ አስቀምጡልኝ። በአዲስ መረጃ መልሳለሁ። መልካም ቀን። በጣም የሚገርም ነው። ለመጀመሪያ ጊዜ ነው የተመለከትነው። ቪዲዮም ይሄ ነው። በጣም ይገርማል። ይሄ ነው እንግዲህ በኦሮሞች ዘንድ የሚታወቀው የኢሬቻ በዓል ኮንሰርት ላይ ነው። በኦራር ሰሬ ቢሾፍቱ በተዘጋጀው ኮንሰርት ላይ ነው ይሄንን ልብስ አድርጎ ገብቶ ድምጽ መሆን የቻለው ማለት ነው። ይሄ ለኛ በኢትዮጵያ ለመጀመሪያ ጊዜ ነው። እንግዲህ አላህ Subhanahu Wa Ta'ala ከገዛ ጥሩ ነገር ያሰማን እንላለን። ሰሞኑ እንግዲህ አንዳንድ መረጃዎች እየወጡ ይገኛሉ። ሐማስና እስራኤል ሲስፋየር ላይ ለመድረስ ተቃርቧል እየተባለ ነው። አላህ ጥሩ ዜናን ያሰማን እንላለን። ፋኖ የጭካኔ እርምጃውን ቀጥሎበታል። ያሳዝናል። አሁንም ሰላማዊ ዜጎችን ለምን በበቀል እንደሚገድል ምክንያቱ አይታወቅም። እንግዲህ ሽንፈትን በዚህ መልኩ መወጣት ይቻላል ወይ? አያውን ፈርቶ ዳውላውን እንደሚባለው
እዛ መከላከያ ሰራዊት ጋይደ መዋጋት ስትችል ቤት ለቤት ህፃናትን አዛውንቶችን ነፍሰ ጡሮችን ያወጣ ምትረሽንበት እርምጃ እጅግ ያሳዝናል እንግዲህ ተራ በተራ በሚመስል መልኩ አንድ ሰፈር ላይ እንዲያን ነገር ያደርጋሉ በሚቀጥለው ሌላ መንደር ላይ ሄዱና እንዲህ አይነት ድንገተኛ በተለይም በምሽት በሌሊት የሚደረግ ዘረፋ እየተከናወነ ነው ያለው ፋኖች የአማራን ህዝብ በቀንም በሌሊትም ረፍት እየነሱት ይገኛሉ አንጻሩ አገዛዙ ታድራዊ እንቅስቃሴዎችም ከትላንት አንጻር ዛሬ አድማሳቸውንም ጥራታቸውንም በአጠቃላይ ውጤታቸውን ከፍ ያደረጉ የመጡበት ሁኔታ እንዳለ ይታወቃል እንግዲህ እንደዚህ አይነት ሰዎች ሪያሊቲውን ቁጭ ሲያደርጉ በጣም ደስ የሚል ነገር ነው በነገራችን ላይ የሚደገፍ ነገር ነው እንዴ ነው አማን ታድሯል አለን ሰላም ነው ምን ነበር ማታ ብልሽት አለ እናንተው መስጊድ ውስጥ መጣዋቸው መስጊድ ውስጥ እግዚአብሔር ይኛቸው ጎጃሙ ናቸው ለምን እንዴ ቢያንስ የ65 47 ዓመት ነው ሽማግሌ መስኪ ይዞ ነበር ተጠበቃ መቱት ከዛ ውስጥ ላይ ገብተው እንደጭፍጥፍ እንደሰማችሁት ነው መካነ ሰላም ላይ ሙስሊሞችን ለመግደል ከጎጃም የተሰማራው ፋኖ ምን ያህል ባሰቃቂ ሁኔታ ሙስሊሞችን ይገድል እንደነበርና እየገደለ እንዳለ እርስ በርስ ሲያወሩ የተቀዳ የስልክ ድምጽ ነው ማለት ነው አህያውን ፈርቶ ዳውላውን የሚባለው ይሄ ነው ፋኖ ሽንፈትን ሲከናነብ ውድቀትን ሲከናነብ ከሀገር መከላከያ ሰራዊት ጎን ቆሞ መዋጋት ሲያቀተው ሙስሊሞች ላይ እርምጃ መውሰድ ጀምሯል እኔ ምን አይነት ድንቁርና የተጸናወታችሁ ወገኖቻችሁ እንዲያልቁ ከፋኖ ጋር ፓርቲሲፔት የምታደርጉ በገንዘብ የምትረዱ በጉልበት የምትረዱ በሙያችሁ የምትረዱ ሙስሊም ፋኖ ተብዮች ግራ ይገባኛል ምን ማለት የአማራን ህዝብ ነፃ ለማውጣት ሲባል ሙስሊምን አይጨምርም ወይ ሪዲ ነፃ የምታወጡ ከሆነ ሙስሊሙን በዚህ መልኩ እየገደላችሁ እያሳቀቃችሁ እያሯሯጣችሁ በየጊዜው መስጊዱን እያፈረሳችሁ የሉና ትግል የምትሉት ምንድነው የሉና ትግል ራሱ ትርጉሙ የጠፋባችሁ ዘራፊዎች ናችሁ ለዚህ ነው ለረጅም ጊዜያት እኔ ፋኖ በዋናነት እንደ ህዝብ ኦሮሞን ይጠላል ቶታሊ እኩልነት ይጎረብጣል እስልምናን በጣም ይጠየፋል እስልምናን ይጠላል በተገኘው አጋጣሚ አማራ ክልል የሚገኙ ሙስሊሞችን ማንበርከክና ማሰቃየት ይፈልጋል በየማነሳው ትግሉ የገንዘብና ሙስሊሞችን የማጥፋት ብቻ ትግል ነው ሌላ ምንም ዓላማ የሌለው ትግል ነው ገንዘብ በማጥረፍ ሙስሊሞችን ማሳደር ነው በየማነሳው ለዚህ ነው ሰው እዛ ውስጥ የምትሳተፉ ግን ሙስሊሞች ቆም ብላችሁ ራሳችሁን ብታዩት ኮሎኔል ሙአባው ፈንታ የሚባል ሰውዬ ያለበት ኤሪያ ላይ ነው የወሎ ፋኖ ማን አለ ሲባል ኮሎኔል ሙአባው ፈንታ አለኝ ሙስሊም የሚልበት ኤሪያ ወሎ ላይ ነው ሙስሊም ይጨፈጨፈ ያለው ቆም ብላችሁ ልታስቡ ይገባል እንግዲህ እንደምታወቀው እኛ የምናውቀው ነገር ነው ከዚህ በፊትም እናውቃለን ስናወራበትም ነበር ብዙ ጊዜም እንን ጉዳይ አንስተን ነበር የኛዎቹ ሙስሊሞች ተሸወዱበት እንጂ ስጀምር ፋኖን ያቋቋመ ያደራጀው ቤተክርስቲያን ነው ኦርቶዶክስ ተዋሂዶ ነው ከመጀመሪያው ሐሳቡን ፕሮፖዝ ከማድረግ አንስቶ እስከ ዛሬ ስቲል ነው በቤተክርስቲያን ነው የሚደገፈው ቤተክርስቲያን ነች የሚደግፈው ምንም አንደባበቅ እውነቱን እንነጋገር ወላሂ ነው የምላችሁ ሙስሊሙን ለማጥፋት ነው ፋኖ የተደራጀው ሙአ ተዋሂዶ ተብሎ እኮ ነው የተደራጀው መጀመሪያ ጊዜ ሙአ ተዋሂዶ ነበር ተዋሂዶ ታሸንፋለች ማለት ነው ሙአ ማለት ከኦሮምኛ የተወሰደ ቃል ነው ሙአ ያሸንፋል ወይ ደግሞ አሸናፊ ተዋሂዶ ማለት ነው ይሄ ነው ከዛ ነው ፋኖ የተባለው ወንበዴ የተደራጀው ያደራጁትም የእምነት አባቶች ናቸው ግልጽና ግልጹን እንነጋገር እውነቱን ፋክቱን እንነጋገር መምራን እኮ ነው ሁሉ ነገር ነው እንዳል ሁሉ ነው በቃ የሞተ መምራን አለ እንዳዝ ምን አጥራስ ነው ሙሉስ ነገር ናቸው ተማሪ ምን ወደ 20 ምናምን ተማሪ ገለኝ ይወጣል ከየትኛው አዛ ሽምብራም እዚህኛውም ሃይስኩልም አንድ ተማሪ ገለና ምን አረ አባቱ ተማራ ነው ዋ ደግሞ የሚያሳዝን ሆኖ ነው አረ ቅድም የበላይ ዘልተው የሱም እንዳልሞላ እንደራሽው ታሰራ ተገኘ አላስማም ባሉ ባንዳና ወጣችሁ አላ ወጋ ደርሻ ብሏት ወጣውን እንከሰከስ ያለ ያልስ ነው አሁን እንከሰከሳለሁ አሁን ማግኘታችን እሺ ቆይ ተማሪዎችስ ምን አጠፉ አሁን እንደዚሁ 20 የሚደርሱ ተማሪዎችን እንደዚህ ያደርገናል ብሎ ሲናገር ተማሪዎች ምን አጠፉ ለምንድነው እሺ እንደዚህ ያለ ወንበዴ ነው እንግዲህ ፋኖ ብሎ ማለት እንደዚህ ያለ ወንበዴ ወራዳ ሜንታሊቲ ያለው
ህዝብ ነው በፋኖ ስብስብ ውስጥ ያለው ማለት ነው። በጣም የሚያሳፍር እንግዲህ እነዚህ ወንበዴዎች ፊታቸውን ለማሳመር እነማን ነው የሚጠቀሙት? በሙስሊሞች ዘንድ ፊታቸውን ለማሳመር እነማን ነው የሚጠቀሙት? እንደና አቡ ፋኖ የሚባል ወንበዴ የቲክታክ ጦረተኛ ነው የሚጠቀሙት ማለት ነው። ተመልከት እዚህ ጋር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ በአማራ ክልል ላይ ያለው ሰላም እጦት ሳያንስም የህዝቡ ስቃይ ሳያንስ ሌላ የእምነት ብጥብጥ እንዲፈጠር ክልሉ አሁን ካለበት ትርምስ ወደ ሌላ ትርምስ አማራው በእምነት ተባልቶት ከምድር እንዲጠፋ የሚፈልጉ ኃይሎች እውነት ለኛ ያዘኑ መስለው የአዞን ባያነቡ በየሶሻል ሚዲያው አፋቸውን ሲከፍቱ ሰላየው ገዳይ ወይንም ደግሞ አጥፊ ማን እንደው ሳይታወቅ እንዱ ባፈና ደፈና ለአንድ አካል ተሰጥቶ የሚደረገው ጮት ተገቢ አይደለም። በመጀመሪያ ለኛ ምታዙ እንዳላደላችሁ እናውቃለን። በብዙ አካባቢዎች የኛ ሰው ሲሞት ሲገደል አንድ ቀን ተናገራችሁ የማታውቁ በክልላችን ላይ የሚፈጠርን ችግር እኛው ስለምንፈታው ሌሎቻችሁ ስርዓት ብትይዙ ጥሩ ይመስለኛል። አንተ ምንም የምትፈታው ነገር የለም። አንተ ስጀምር ተላላኪ ነህ። አንተ ስጀምር የፋኖ ተላላኪ ነህ። ካንተ ልቀኛ እናቃለን። አንተ ስጀምር ተላላኪ ነህ። የማትረባ ተላላኪ ነህ። ምኑን አውቀ ነው ችግሩን የምትፈታው? ተላላኪ አስመሳይ ነህ እኮ አንተ። እየተጠቀሙብህ እኮ ነው በሙስሊሞች ላይ እየተጠቀሙብህ ነው። ምንም ማድረግ ምንም መፍጠር አትችልም አንተ። ምንም የምታውቀው ነገር የለም። ደሞ ራስህን እንዴት አድርገህ ነው የራሳችንን ችግር ስለምናውቅ እኛ እንፈታለን ስትል ራስህን ምኑ ላይ አስቀምጠህ ነው? ምኑን አውቀ ነው ችግሩን የምትፈታው አንተ? አንተ እዛ ነበርክ እንዴ? ይሄ ድርጊት ሲፈጸም አንተ እዛ ነበርክ? ማህበረሰቡ መስጂድ ውስጥ የነበሩ ሰዎች እኮ እውነታውን እያስቀመጡ እኮ ነው። ታፍሪካው ኋላ በቀሩበት ከዛ በኋላ ለፕሮፓጋንዳ መጠቀሚያነት መስጂዱ እዚህ መስጂድ ላይ መከላከያ ይደብቃችኋል ነው መጀመሪያ ተጠቀሙት ሐሳብ። አይ እኛ መስጂድ ነው ይሄ ያምልኮ ግቢ ነው እንጂ መከላከያ መደበቂያ አይደለም። ሻባችሁ መንግስት ጋር ከሆነ እዛው መንግስት ጋር እነሱን ፈልጋችሁ ታዋጉ እንጂ እኛ ምን እናርግዝህ ያለው መስጂድ ነው፣ የምዕመናን መስገጃ ነው፣ አትረብሹን ውጡልን በሰላም ብለው ሲጠይቋቸው አይ አንወጣም ገብተን እንፈትሻለን በሚል ኃይለኛ ወከባ ተነሳ። ከዛ በኋላ ለሙስሊሙን ያው ለማነቃቃት ሙስሊሙ ተደራጅቶ ነው ያለው። እንደዚህ ገቡብናል ተብሎ አልታሰበም እንጂ ዋጋቸው ነበር የሚያሳያቸው። ወላሂ ያቁታል። ከዛ አዛን ለማድረግ ሙአዚኑም ስለሌለ ኢማሙ አዛን አድርገው የድረሱልኝ ጥሪ ለማሰማት አዛን ሲያደርጉ እዛው አዛን እያደረጉ ነው የገደሏቸው። እንደዚሁም አብረው የነበሩት 3 ወጣቶች አብረው ኪታብ እየቀሩ ነበረ፣ ዘበኛውን ጨምሮ። አንዱ ዘበኛ ነው፣ አንዱ ደግሞ የመጅሊስ የወጣቶች ጸሐፊ ነው ወንድም አብዱ ሰመድ የሚባለው። እሱንም ያው 4 በሶሻል ሚዲያ ሳታዩት አትቀሩም። እና አንደኛው ሼህ ጀማል ነው የሚባሉት ኢማሙ፣ ሼህ ጀማል ከማል ይባላሉ፣ ኢማሙ ናቸው። አብዱ ሰመድ የሚባለው ደግሞ የወጣቶች ጸሐፊ ነው፣ የመጅሊስ ጸሐፊ ነው። አንዱ ደግሞ ዘበኛ ነው እንደነገርኳችሁ ኢማም የሚባለው። አንዱ ደግሞ ቃሲም ይባላል። እሱ ደግሞ መከላከያም ገብቶ የወጣ ሙስሊሙን እያደራጀ በጣም ጥሩ እንቅስቃሴ ያለው ጀማዓሽ ላይ ሙስሊሙን እያነቃቃ በጣም ጥሩ በቃ ለጦርነትም በቃ የሆነ ነገር ሲያረጉን እያለ ጦርነት ቢመጣብን እንኳን እኛ መራሳችን ለመከላከል እያለ ሙስሊሙን በጣም ያነቃቃ ጀግናው እንዲማችን ነበረ። እንግዲህ እንደዚህ ናቸው። ተደብቆ ነው እንጂ የሄዱት የወሎን ሙስሊም ማህበረሰብ እናቃለን። በጣም ጀግኖች ናቸው። ስንት ጊዜ ፋኖን አንበርክኳል። የወሎ ሙስሊም ገበሬ እኮ ነው ማለት ገበሬን አይችሉም። እንግዲህ እዛ ያለው ህዝብ እያልን አለው ፋኖች ገብተው ነው እንደዚህ ያደረጉት ነው እያለ ያለው ባይኑ የተመለከተው ድርጊቱ ሲፈጸም። እንደ አቡ ፋኖ ያለ ተላላኪ ግለሰብ ደግሞ አረብ ሀገር ቁጭ ብሎ ድርጊቱን የፈጸመው አካል ምንም አልታወቀም አልተረጋገጠም ብሎ ከዛ ሊነግረን ይፈልጋል። ምታዙ እንዳላደላችሁ እናውቃለን። በብዙ አካባቢዎች የኛ ሰው ሲሞት ሲገደል አንድ ቀን ተናገራችሁ የማታውቁ በክልላችን ላይ የሚፈጠርን ችግር እኛው ስለምንፈታው
እንደ ሰይድ ወረባቦ ሐራው በለሎ እንዳይቻል አቅም ሶሻል ሚዲያ እንኳን የማይቀይረው ምስኪን ሰው ነው። እዚህ ሶሻል ሚዲያ ላይ በሚሰራቸው ሞኝ ስራዎች የኢትዮጵያን ታሪክ ኢትዮጵያ ውስጥ ያሉ አማጽያንና የኢትዮጵያ ፖለቲካ መነሻው መሰረቱ ምን እንደሆነ ቪዲዮ በመስራት ኮሜንት ላይ በተለያየ አጋጣሚ ነግረናል። ነገር ግን መለወጥ አልፈለገም። ምክንያቱም መለወጥ ቢፈልግ ሞኝ የበለጡት ስለሚመስለው በዛው በሞኝ አካሄዱ እየሄደ ነው። መግቢያ ላይ እንደሰማችሁት በተለያዩ አካባቢ የኛ ሰው ሲገደል ያለው ወለጋ ላይ ሲገደሉ ድምጽ ያልሆናችሁ እያለ ነው። እንደው በሞቴ ወንድ ልጅ ይሄንን ይናገራል? ሰይድ ወረባቦ አሁን አንተ ይሄን ስትናገር ትንሽ አታፍርም እንዴ? ወለጋ ላይ የተገደሉት የኦነግ አማጺ የፕሮቴስታንት አማጺ ነው፣ ሃይማኖታዊ አማጺ ነው። ኦኬ የፕሮቴስታንት ሚስዮን ወደ ኢትዮጵያ ሲገባ በ19ኛው ክፍለ ዘመን መነሻውን ያደረገው ወለጋ ነው። ወለጋ የፕሮቴስታንት ስቴት እንድትሆን በሚል የኦነግንም ሰራዊት የመሰረቱት ፕሮቴስታንቶች ናቸው። ወለጋ ላይ ነው የተመሰረተው። በወለጋ እንደዚህ አይነት ነገር ሲከሰት ድምጽ ሆነን ነበር። እውነቱን ለመናገር እዚህ ጋር አልቅሰን ማለት ነው ድምጽ ሆነናል። ዛሬ እነዚህዎች የያዙት ምንድነው? ቅድመ አያቶቻቸው እነዛ አጼዎች ጀምሮ ሳይጨርሱ የሄዱትን ለመጨረስ ነው ዛሬ ትግላቸው። ኦርቶዶክስ ደግሞ እንደዚህ ያሉን ነው እንግዲህ። በቅድሚያ የሞቱ ወገኖቻችንን ነፍሳቸውን ይማርልን። ላዘኑ ለተከዙ ቤተሰቦቻቸው ቤተዘመዶቻቸው ሁሉ መጽናናት ይሁን። ከዚህ ውጪ ግን የእነዚህን ወገኖች ሞት ከቅድስት ቤተክርስቲያናችን ጋር ለማገናኘት ጥረት ማድረግ የእውነት ነውር ነው። ሁሉንም ባይሆን አንዳንዶች አላችሁ ከመሃል የጂሃዲስትነት ስሜት የተጸናወታችሁ የእናንተን የደም ጠጭነት ፍላጎት ለማርካት ስትሉ ቤተክርስቲያናችንን መንገድ አድርጋችሁ መጠቀም በፍጹም አትችሉ። የአካባቢው እስልምና ጉዳዮች ጽፈት ቤት ባስነበበው መግለጫ ላይ መጨረሻው አንቀጽ ላይ ቤተክርስቲያናችን ሂዱ ተዋጉ ብላ እንደሸኘች አይነት የሚያስመስል እናታችንን ተጽዕኖ ውስጥ የሚከት ጽሑፍን አስነብቧል። ይህ ነገር በፍጹም ትክክል አይደለም። ዛሬ ጭር ባለበት ይቅርና ትላንት ስትገሉን ስታሳድዱን አብያተ ክርስቲያናቶቻችንን ስታቃጠሉ እንኳን ቤተክርስቲያናችን የተሰደዱ ልጆቿን ከመሸፈን እንዲሁም ደግሞ የሞቱትን አልቅሳ ከመቅበር ውጪ ሂዱ ጦር ስበቁልኝ ጠመንጃ ያዙልኝ በፍጹም አላለችም። ይህ ቤተክርስቲያናዊ ባህሪ አይደለም። ነገር ግን ሌላ አንድ ምሳሌ መጨመር ፈልጋለሁ። በየአካባቢው አብያተ ክርስቲያናት ሲቃጠሉ መነኮሳት ሲገደሉ ብዙ ኦርቶዶክሳውያን በጅምላ ሲጨፈጨፉ እንተም ቤተ እምነት ይሄን አደረገን ብለን በፍጹም አናውቅም። ልባችን ግን እያወቀው ማለት ነው። ስለ ሰላም ያለን ፍላጎት ጽኑ ስለሆነ ዛሬም በመንግስት የሚገረዱ አንዳንድ አካላት እየሄዱ በሚጽፉትና በሚተነኩሱት ትንኮሳ ቤተክርስቲያንን የዚህ ኢላማ ማዕከል ማድረግ በፍጹም አይቻልም። ልጆቿንም በዚህ መንገድ ሰለባ ለማድረግ መጣር በፍጹም ነውር ነው። ይህንን እንላለን። እውነት ሁሉ ጊዜ ነፃ ያወጣል። ቤተክርስቲያን በሌለችበት እያዋላችሁ ባላደረችበት እያሳደራችሁ የጸብ ምክንያት የጸባጫሪነት መነሻ አድርጎ መቁጠር በፍጹም አይቻልም። እናት ቤተክርስቲያናችን ስንዱ አሜቤት ሁሉ ጊዜ ስለ ሰላም እምትተነፍስ እንጂ ጸብን የምትጭር በፍጹም አይደለችም። ይሄንን ታሪክ ለማያውቁት ሄድና ዘርዝር ሄድና ተናገር። ይሄንን ማለት ነው ታሪክ ለማያውቁት እንጂ ለኛ አይደለም። እናውቃለን፣ በደንብ እናውቃለን። ቤተክርስቲያን ምን ስታደርግ እንደነበረ ቤተክርስቲያን በሙስሊሞቹ ላይ ያደረሰችውን በደል እናውቃለን። የሚደበቅ ነገር አይደለም። ታሪክ አስቀምጠዋል። ይሄንን ታሪክ ለማያውቁት ለማያነቡት ሄድና አስረዳቸው። ቤተክርስቲያን ሰላምን ትሰብካለች፣ እናውቃለን። ሰላምንም እንደምትሰብክ ቤተክርስቲያን ሰላምን ትሰብክ እናውቃለን። ከየትኛው ቤተ እምነት ነው ክላሽና ስናይፐር የተሰበሰበው የተያዘው? ከየትኛው ቤተ እምነት ነው? ከመስጂድ ነው? ከየትኛው ቤተ እምነት ነው የተሰበሰበው? በቅርብ የነበረው ነው ምነገረ ክፍለ ሀገር ክልል ላይ ምናምን ተውና ማለት ነው። እዚሁ አዲስ አበባ ከየትኛው ቤተ እምነት ነው ማዕት የጦር መሳሪያዎች የተሰበሰቡት? ከየትኛው ቤተ እምነት ነው? ከሙስሊም ቤተ እምነት ከመስጂድ ከዛ ነው የተሰበሰበው። ለምንድን ነው የምትዋሹት? አስመሳይ ሁላ ትዋሻለህ። ደግሞ በቪዲዮ መጣ። መጀመሪያ ማን ነው ፋኖ ብሎ ያደራጀው? ማን ነው? ተዋሂዶ ማለት ነው። ከማን ጋር ትግል ገብተህ ከማን ጋር ጦርነት ገብተህ ነው ተዋሂዶን የበላይ የምታደርገው? ተዋሂዶን አሸናፊ የምታደርገው? ወይ ለራስህ ተሸውደሃል ወይ ደግሞ ሰውን ለመሸወድ እየሞከርክ ነው። ታሪክ አንብብ። ለእስልምናችን እኛ አንበቃም ወይ ነው? ሌላ ያስፈልገናል አይደለም? ኩታራ ምናምን ወሮ በላ ምናምን ፋኖ ምናምን የሚባል ኩታራ ቁሻሻ አይደለም። በመንግስት ደረጃ በባታሊዮን ጦር ቢሰማራ እኛ ለእስልምናችን መብቃት አንችልም ወይ ነው? መከላከል አንችልም ወይ ነው ጥያቄ።
እኛ እኮ በጣም በሚያሳዝን ሁኔታ ማንም ቁሻሻ እኮ ነው እየተነሳ እስልምና የሚደፍር ሙስሊሞችን የሚያጠቃው ሙስሊሞችና እኛ እኮ ሙስሊሞች ማንም ልቡ ያበጠበት ማስተንፈሻ እኮ አይደለንም አንነካ የሰው መብት አንነካ ማለት ፈሪዎች ነን እንዴ የሰው ድንበር አናልፍ ማለት በሰው ጉዳይ አንገባም ማለት አንገታችን ደፍተን ኢትዮጵያ ውስጥ መኖር ዜጋ አይደለንም ማለት ነው የምትናገረው ነገር አቃለው ጎንደር ሽማግሌዎች አሉ እና ነገሩ ይስተካከላል ጎንደር ያሉትን ሽማግሌዎች አንቺን ሽማግሌዎች ቀቅይና በያቸው ቀቀለሽ ጠብሰሽ በያቸው አንቺን ሽማግሌዎች እኛ ምናወራው ሙስሊሞች ስለተደፈሩበት ሁኔታ ነው አንቺ ስለምታናዝኙ ቄስና ዲያቆን አይደለም ስለዛ ስለተሰበሰበው ሽማግሌ አይደለም እኛ እያወራን ያለነው ሙስሊሞች ደማቸው ደመከልብ ሆነ ነው ጎንደር ምንድነው ምን ስለሆናችሁ ነው እናንተ ነው ማናችሁ እናንተ ነው ይሄ እንግዲህ ትንሽ የቆየ ባለፈው ጊዜ በጎንደር ጊዜ የተሰራው ቪዲዮ ነው ለዛሬም የሚሆን ነገር ነው ለዛሬም የሚሆን ቪዲዮ ነው ብዬ ነው ያመጣውላችሁ ለማንኛውም ወይ ለምን መንግስት ከመሃላችን አይወጣም መንግስት ለምን ከመሃላችን አይወጣም መከላከያ ለምን ከመሃላችን አይወጣም እነዚህዎችን እኮ ማስወገድ ለኛ በጣም ትንሽ እኮ ነው የምርን ነው የምላችሁ ለወሎ ሙስሊም ማህበረሰብ በጣም ትንሽ የሆነ ነገር ነው እነዚህ ማስወገድ ማለት ነው ነገር ግን መከላከያ በመሃል ይገባል ለምን ከመሃላችን አይወጣም እኛ ፌስ ቱ ፌስ እንዋጋ በቃ ይሄ የምነት ጦርነት ነው ምንም ነገር እንትን አትበሉ ይሄ የምነት ጦርነት እኮ ነው የምነት ጦርነት ነው የተጀመረው ምንም መከባበር ቦታ መሰጣጣት ምና የለም እንደዚህ ብሎ ነገር የለም እናንተ አስታጥቃችኋል በቃ አለቀ ለማንኛውም ቀላል ነው ለማለት ፈልጌ ነው አላህ Subhanahu Wa Ta'ala ሰላሙን ያምጣልን ዱአ አድርጉ ውድ ቤተሰቦቼ ቪዲዮ ይሄን መስል ነበር በሌላ ቪዲዮ ተመልሰን የምንገናኘው ባላችሁበት ሰላም ሁኑልኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ